ብልጽግና ፓርቲ በሚከተለው ጠቅላይ አገዛዝ ወይም ቶታሊታሪያን ሊደርሺፕ ምክንያት ሰላም ከራቀን ከራራ። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ባለፉት 6 ዓመታት በኦሮሚያ በትግራይ አማራና አፋር ዛሬም ድረስ ደግሞ በአማራና በኦሮሚያ ክልሎች በቀጠለው ጦርነት የደሃ አርሶ አደርና ከተሜው ልጆች በሁሉም በኩል እንደ ቅጠል እየረገፉ ነው። የሰሜን ኢትዮጵያ የጦርነት ያደረሰው ጉዳት ግምቱ 32 ቢሊዮን ዶላር እንደሚጠጋ ተተምኗል። ክቡር ዶክተር ደሳለኝ ሰፋ ያለ የጥያቄ መቅድም ካነበቡልን በኋላ አንድ ጥያቄ ጠይቀዋል። ለዚያ ጥያቄያቸውም ራሳቸው ምላሽ ሰጥተዋል። ጠይቀው ስለመለሱ እንዲሁ ማለፍ ይቻላል። ነገር ግን ለሳቸው ክብር ለዚህ ምክር ቤትም ክብር ሲባል አንዳንዶቹ ነገሮች በግርድፉ አንስቼ አልፋለሁ። አንደኛ ይሄን ጦር ሰባቂ መንግስት በዚህ ልክ ክሪቲሳይዝ ሲያደርጉት ህዝብ እንዳይወጣ እንዳይገባ እንዳይማር እንዳያርስ ማዳበሪያ እንዳይወስድ ያደረገውን ኃይል ምን ነው አላየኸውም አልሰማውም አሉት። በህዝብ መሰብሰቢያ በእርሶ ከተማ ቦምብ ንጹሃን ሰዎች የሚንቀሳቀሱበት ቦታ ላይ የሚያፈነዳን ኃይል ምን ነው ዝም አሉት? ሽማግሌ ላስታርቅ ብሎ ሲሄድ ቄሶች አሮጊቶች በእንብርክክ የሚያስኬደውን ከኢትዮጵያ ባህል ውጭ የሚገለውን ኃይል ምን ነው አላቅህም አሉት። ከሁሉ ደግሞ የገረመኝ በርሶና በርሶ ፓርቲ ግንባር ቀደም ተዋናይነት የነበረውን የትግራይ ውጊያ ምን ነው የትግራይ ውጊያ ያሉት አዝማች አልነበሩ እንደርሶ? እነዚህ ሳቢዎች የማያውቁት ሀገር ሄዶ ቁርበት አንጥፉልኝ እንዳለው ስጋ በሊታ ያስመስለዋል። ይሄ ተገቢ አይመስለኝም። በእኛ በኩል ያለውን ክሪቲክስ ችግር የለውም እንፈትሸዋለን። እርሶ ግን ትንሽ ሚዛን ቢጠብቁ ጠቃሚ ነበር ብዬ አስባለሁ። ምክንያቱም ለሰላም ምን ያክል ጥሪ እንዳደረግን በዚህ ቤት ጭምር ስለሚያውቁ። ሌላው በጣም የገረመኝ ጉዳይ የእርሶ መንግስት በቄስ ሞገሴዎች ውዳሴ ያሉት እኛ ሰፈር ፊታውራሪ መሸሻ የሉም ቄስ ሞገሴዎች ምን ያደርጋሉ ነው። ቄስ ሞገሴ ፊታውራሪ መሸሻ በሌሉበት ህልውና እንደሌላቸው ስለሚታወቅ ባይሆንኛ ጉዱ ካሳዎች ብንባል ያምር ይሆናል እንጂ ቤት በኩል ነው ቄስ ሞገሴዎች እኛ ሰፈር የሚታዩት። ምክንያቱም እኛ ትናንትናን ናፋቂዎች ትናንትናን ለማጽናት የምንሸረግድ ሰዎች ሳንሆን ነገን ለልጆቻችን ለመስራት መጋፈጥ የማይጋባንን ጉዳዮች የምንጋፈጥ ለውጥ ፈላጊዎች ነን።